ሰላም የተወደዳችሁና የተከበራችሁ ውድ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከሕይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው ነው ማንከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ በወቅታዊ ጉዳይ ላይ ከኢቫንጀሊካል ቴሌቪዥን ጋር ቆይታ አደረጉ። ተጨማሪ ያለ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ በወቅታዊ ጉዳዮች ላይ ከኢቫንጀሊካል ቴሌቪዥን ጋር ቆይታ አድርገዋል። ዶክተር ስምዖን ሙላት ግንቦት ቀን 26 2018 ዓ.ም ከኢቫንጀሊካል ቴሌቪዥን ጋር ባደረጉት ቆይታ ሰሞኑን ቤተክርስቲያን ይፋ ባደረገችው መጽሐፍ ዙሪያ ለተነሱ ጥያቄዎች ምላሽ ሰጥተዋል። በቆይታው አንድ ቦታ ላይ ታይተናል ማለት አንድ አስተምሮ አለን ማለት አይደለም በማለት የቤተ ክርስቲያኒቱን አቋም ያብራሩት ዋና ጸሐፊው ዛሬም የሐዋርያና የትንቢት አገልግሎት መኖሩን ቤተ ክርስቲያን እንደምታምን ገልጸው ነብይ ወይም ሐዋርያ በሚባል ስያሜ ከለላ የሚካሄዱ ስህተት አስተምሮችን እንደማትቀበልና በዚህ ስያሜ የሚታወቁ አገልጋዮች በሙሉ በማንኛውም ቤተ እምነት ለአገልግሎት እንደማይጋበዙ አስታውቀዋል። ዶክተር ስምዖን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የኢትዮጵያ አብያተ ክርስቲያናት ካውንስል ሲመሰረት ጀምሮ የአስተምሮ ጥራት እንዲጠበቅ ጥያቄ ስታቀርብ መቆየቷን ጠቁመው ሆኖም ወንጌል አማኙ በሀገር አቀፍ ደረጃ ህጋዊ ሰውነት እንዲያገኙ በሚል ዓላማ የተለያዩ ቤተ ክርስቲያናት በካውንስሉ ምስረታ ላይ ተሳትፈው እንዲሰሩ መወሰኑን አያይዘው አስታውቀዋል። ካውንስሉ በሚያዘጋጃቸው ትምህርቶችና ፕሮግራሞች ላይ በአስተምሮ ከማንስማማባቸው ሰዎች ጋር በጋራ እንድንቆም በምንጠየቅበት ጊዜ በዚህ ፈቃደኛ እንደማንሆን ተናግረን ነበር ያሉት ዋና ጸሐፊው ካውንስሉ በመንግስታዊ ስራዎች ላይ በማተኮር መንፈሳዊ ስራዎችን ለቤተ እምነቶች እንዲተው ሀሳብ ሰጥተው እንደነበረም ገልጸዋል። የወላይታ ሶዶ ዩኒቨርሲቲ ቃለ ሕይወት ቤተክርስቲያን አባል ተማሪዎች ህብረት ዓመታዊ አንድነት ጊዜ በሶዶ ስቴዲየም አጥቢያ አካሄዱ። ተጨማሪ ያለ በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ትኩረት ከተሰጠባቸው አገልግሎቶች አንዱ የሆነው የወጣቶች አገልግሎት ሲሆን በዚህም ዘርፍ ከሚከናወኑ ተግባራት ቀዳሚ የሆኑ የተማሪዎችና ምሩቃን አገልግሎት በመሆኑ የወላይታ ሶዶ ዩኒቨርሲቲ ቃለ ሕይወት ቤተክርስቲያን አባል ተማሪዎች ህብረት በቀን 14 2018 ዓ.ም ዓመታዊ የአንድነት ጊዜ በሶዶ ስታዲየም አጥቢያ አካሂደዋል። በመርሃ ግብሩ ላይ የተማሪዎች ህብረት መሪዎችና አስተባባሪ እንዲሁም የሶዶ ስታዲየም አጥቢያ ቃለ ሕይወት መሪዎች ተገኝተዋል። መረጃውን ከቀጠናው ማህበራዊ ድረገጽ አገኘ ነው። የአብርሆት ቤተ መጻሕፍት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የመጽሐፍ ስጦታ ተቀበለ። ባልደረባችን ባስሌን ዘሪሁን ተጨማሪ ያለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የታዋቂውን የነገረ መለኮት ሊቅ የፕሮፌሰር ክሬግ ኪነርን የመጽሐፍ ስጦታ ለአብርሆት ቤተ መጻሕፍት አበረከተ። በሀገር ውስጥ ለማግኘት አስቸጋሪ የሆኑ መጽሐፍት ለአብርሆት ቤተ መጻሕፍት መለገስ ለበርካታ ተመራማሪዎችና አንባቢያን ትልቅ እድል ነው። የህብረቱ ፕሬዚዳንት ፓስተር ደረጀ ታፈሰ በእውቀት የተገነባ ትውልድ ለሀገር እድገት ወሳኝ መሆኑን ገልጸዋል። መጽሐፍቱን ወደ ኢትዮጵያ ያመጧቸው ዶክተር ፈቃዱ አመኑ በቀጣይም ተጨማሪ መጽሐፍትን እንደሚያበረክቱ ቃል ገብተዋል። የአብርሆት ቤተ መጻሕፍት ዳይሬክተር አቶ ሙሉቀን ታሪኩ ለለጋሾቹ የምስጋና ምስክር ወረቀት አበርክተዋል። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከሕይወት ቴሌቪዥን የዕለቱ መረጃዎቻችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ዋይክሊፍ አሶሲዬሽን መጽሐፍ ቅዱስ በ800 ቋንቋ መተርጎሙን ይፋ አደረገ። ተጨማሪ ያለን ዋይክሊፍ አሶሲዬሽን ይፋ እንዳደረገው በቅርቡ በቋንቋቸው መጽሐፍ ቅዱስ ያገኙ ህዝቦች መካከል ዌህና ሞክቤ ህዝቦች በካሜሩን፣ ኤፎ ህዝቦች በቶጎና ቤኒን ኮማ ቋንቋ ተናጋሪዎች በጋና እንዲሁም ሾር የተሰኙ ቋንቋ በሳይቤሪ ለሚኖሩ ህዝቦች ተተርጉሞ ደርሷል። በአሁኑ ወቅት ወደ 6.2 ቢሊዮን ህዝቦች በቋንቋቸው እግዚአብሔርን ቃል ማንበብ ይችላሉ። ይሁን እንጂ አሁን ከ5 ሰዎች አንድ ሰው በቋንቋ መጽሐፍ ቅዱስ የለውም። ባለፉት 6 ዓመታት ብቻ ወደ 100 የሚጠጉ ህዝቦች መጽሐፍ ቅዱስ በቋንቋቸው የተተረጎመ ሲሆን ለቃሉ ተደራሽነት ትልቅ አስተዋጽኦ አበርክቷል። በቅርብ ጊዜያት ወዲህ መጽሐፍ ቅዱስ ትርጉም ስራ ውስጥ የአካባቢው ተርጓሚዎች መቀናጀት፣ ማህበረሰብ፣ የሀገሪቱና ውጭ ሀገራት ድጋፍ ሰጪዎችና ቴክኖሎጂን መጠበቅ መጽሐፍ ቅዱስ ትርጉም ስራው እንዲፋጠን አድርጎታል ተብሏል። የዋይክሊፍ መጽሐፍ ቅዱስ ትርጉም ማህበር ስራ አስፈጻሚ ጄምስ ፓል እንደገለጹት ከቅርብ ጊዜያት ወዲህ የመጽሐፍ ቅዱስ ስራው መፋጠኑን ገልጸዋል። ይሁን እንጂ አሁንም እግዚአብሔር በኃይሉ ቃል
እረዳችኋለሁ ማለቱን የሚያውቁ በርካታ ህዝቦች በመኖራቸው የመጽሐፍ ቅዱስ ትርጉም ስራው ሊፋጠን ይገባል ብለዋል። በዓለም ላይ አለ ተብሎ የሚታመን 7400 በላይ ቋንቋ ወደ 4031 በሚሆኑት ሙሉ መጽሐፍ ቅዱስ በ800 በአዲስ ኪዳንና የተወሰኑ መጽሐፎች ከመጽሐፍ ቅዱስ ተተርጉሞ ለሰዎች ደርሷል። መጽሐፍ ቅዱስ ያልደረሳቸው ህዝቦች በቁጥር አናሳና በወንጌል ቢሆን ያልተዳረሱ ናቸው ተብሏል። መረጃውን ከክርስቲያን ፖስት ኒውስ አገኘ ነው። ኢን ኤን አውት በርገር በምርቶቹ ላይ የመጽሐፍ ቅዱስ ጥቅሶቹን ማተሙን መቀጠሉ ተነገረ። ባስሌን ዘሪውን ተጨማሪ ያለው ወንጌል በፈጣን ምግብ ሰንሰለት ኢን አውት በርገር በምርቶቹ ላይ የመጽሐፍ ቅዱስ ጥቅሶችን ማተሙን ይቀጥላል። ኢን አውት በርገር በ1948 በሄሪ ስናይደር እና ኢስተርን ስናይደር የተመሰረተ የፈጣን ምግብ ሰንሰለት ሲሆን በአሁኑ ወቅት በሌኒስ ስናይደር እየተመራ ይገኛል። ሌኒስ ስናይደር የቤተሰቡን የንግድ ውርስ በወጣትነቷ ብቸኛ ወራሽ ሆና ብትቀበልም በድርጅቱ ውስጥ ከመሰረታዊ የስራ ደረጃዎች ጀምራ በመስራት ልምድ አካብታለች። እርሷ በተለይ የድርጅቱን ክርስቲያናዊ ባህል በመጠበቅ ትታወቃለች። በዚህ መሰረት ድርጅቱ ብዙ ዓመታት በመጠጥ ኩባያዎች፣ በምግብ ማሸጊያዎችና በሌሎች የምርት መጠቅለያዎች ላይ የመጽሐፍ ቅዱስ ጥቅሶችን ሲያትም ቆይቷል። ሰሞኑን እነዚህ ጥቅሶች ከምርቶቹ ላይ እንዲወገዱ ጥሪዎች ቢቀርቡም ሌኒስ ስናይደር ግን የቤተሰቡ ባህልና የድርጅቱ መንፈሳዊ ቅርጽ በመሆናቸው ጥቅሶቹን ማተም እንደሚቀጥል አረጋግጣለች። እንደ ድርጅቱ ገለጻ በማሸጊያዎቹ ላይ የሚገኙት የመጽሐፍ ቅዱስ ጥቅሶች የንግድ ማስታወቂያ ብቻ ሳይሆኑ የኩባንያውን ታሪካዊና ክርስቲያናዊ ስሮች የሚያሳይ መለያ ናቸው ብላለች። በአሁኑ ጊዜ በማሸጊያው ላይ የሚገኙ ማጣቀሻዎችም ከነዚህ መካከል ናቸው። በመጠጥ ኩባያዎቹ ዮሐንስ 3:16፣ በበርገር መጠቅለያዎቹ ላይ ራዕይ 3:20፣ በቀላል ኩባያዎች ምሳሌ 3:5፣ በሚጠባበሱ ምግቦች ማሸጊያ ምሳሌ 24:16፣ በትኩስ መጠጥ ኩባያዎች ሉቃስ 6:35። ይህ ተግባር በዓለም የፈጣን ምግብ ኢንዱስትሪ ውስጥ እምነትና ንግድ እንዴት አብረው ሊጓዙ እንደሚችል የሚያሳይ ልዩ ምሳሌ መሆኑ ተጠቅሷል። ወደ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።